ይህን ለሙስሊሞቹ ሳይሆን ለክርስቲያኖች መቼም እስልምና ያለ ውሸት ማይቆም መሆኑን ከዚህ መረዳት ትችላላችሁ። ማወቅ እንፈልጋለን የሚል ሙስሊም ካለ ደግሞ ቤተክርስቲያን ዛችሁት ሂዱ እና ክርስቲያን ሳትሆን እኮ መግባት ትችላለኛ ቤተክርስቲያን ብላችሁ ዛችሁት ሂዱ። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል፣ ግን አረብኛ አልመጣልኝም። እኔ ምንም አልመሰለኝም እና አረብኛ ነው የተጻፈው። ጽፌላቸው ወሰድኩላት እና ልጅቷን አንብባው አስነብባ ትታሄደች። ቤተክርስቲያኑ ላኢላሀ ኢለላህ ሙሐመድ ረሱሉላህ ነው የሚለው። አላህ ነው ጌታ አምላክ፣ ሙሐመድ ነው ነብይ። አረብኛ ሰዎች በቃ ሁሉም ደንቆሮ ነው እንደሷ ማለት ነው። አረብ ሄደው የመጡ እህቶች የሉንም፣ አረብኛ የሚችሉ የሉ። በዚህ መጠን ነው ህዝቡ የሚያጃጅሉት፣ በዚህ መጠን ነው ያደነቆሯቸው ዋብያዎች። ይህ አሁን ተራ ሚዲያ አይደለም፣ ትልቅ ቴሌቪዥን ፕሮግራም ላይ ነው ባይዘ እንደዚህ አይነት ቅጥፈትና ውርደት ውሸት የሚያስተላልፉት። ኦራይት እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ጀሲሙን ካፊር ብለዋል አባሾች። ዛሬ ቶፒካችን ስግደት ጋር ስለተል ጀናዛ ጋር በተያያዘ ይሆናል ማለት ከእሱ ጋር በተያያዘ ይሆናል እና እሱም መሰረት አድርገን እንጨዋወታለን፣ እንወያያለን ማለት ነው። ሰው በአቂዳ ጉዳይ ከተለያይተው አንዱ ለአንዱ ሰላተል ጀናዛ መስገድ ይችላሉ። የሰላተል ጀናዛ ማለት ከሞተ በኋላ የሚደረግ ጸሎት እንደማለት ይመስለኛል። ጸሎት ነው በአማርኛ የሚባለው ወይንም ደግሞ አማርኛውን ሌላ ትርጉም አለው፣ ሌላ ትርጉም ያለው አይመስለኝም። ይሄ እኮ ያለፈበት ዘመን የሻረው እኮ ስድብ ነው። በጣም ያለፈበት ፋራ ነው እንደ ይህንን ስድብ ዘንድሮ የምትሳደቡ በእኔ እኮ አይታዩኝም። ሰው በግድ የምታስገባ ሰው ሰይጣን። እርግጠኛ ነኝ ዋብያ ነው እንጂ አባሽ ዋብያ ነው አባሽ ነው። አባሾች እንደዚህ አይሳደቡም። እርግጠኛ ነኝ ዋብያ መሆን አለበት። ማነው እሱ? ክርስቲያን ቼክ አድርገው ወጣ። አይ ዋሃብያ ነው። እንደዚህ አይነት ዋሃቢዎች ናቸው። ብዙ ጊዜ አመላቸው እንደዛ ነው። ዋብያ ነው መገለጫቸው ነች። ውሸት፣ ግድያ፣ ስድብ፣ ዛቻ የዋብያ መገለጫ ነች። ሬር ነው። አባሾች ጋር እዚህ ስማች የለም እንደዚህ አይነት ነገር። አልፎ አልፎ ሜይ ቢ ከተገኘ እንጂ እዚህ ስማች ነው። እኔስ ሁላችሁም እንኳን ደህና መጣችሁ ብለናል። አንተ ኮመንት ራሱ አንተ ርኩስ አንተ ጥንቤልኛለን። አይ ዋብያ አይ ዋብያ ዘንድሮ አልሆንላችሁም። ኤኒዌይስ የዛሬ ቶፒካችን ከቀብር ጋር በተያያዘ ነው። ከቀብር ጋር በተያያዘ ባላ ጉዳይ ላይ ተለያይተው ባላ አስተምሮት ላይ በአቂዳ ላይ ተለያይተው አንድነት መቀበር ይችላሉ ወይ? አንዱ ለአንዱ መስገድ ይቻላል ወይ? አንዱ ለአንዱ የሚሰግድለት ከሆነ እያሻረከ አይሆንም ወይ? ማለትም ምን አግብቶ ነው በሙስሊም መካከል እናት ልብ ያለ አንተ ጨገራ። ይሄው ዋብያ ነው። እርግጠኛ ነኝ ዋብያ ነው። ዋብያ ነው። አንተኛው አትሳደብ። አንተ አባኮስኳሴ የጠህነ ጠባ መጀመሪያ ያለፈበት ስድብ ትሳደባለህ። ቆይ ተረጋጋ። ኤኔስ ስለዚህ አንዱ በአንዱ መስገድ ይችላሉ። ምክንያቱም መሐመድ የከለከለው አለ ቀጥታ ምን ቁርአኑም ይከለክላል። አማኝ ላሆነ እንዳይሰገድለት ፕሌስ አንዴ ተረጋጋ። ተረጋጋ። ዋብያ ማለት ባለጌና ኡስታዞች ቲክቶክ ላይ ያሉት ውሸታም ኡስታዞች እንዳለ ዋብያ ናቸው። ተሳዳቢዎቹ እንዳለ ዋብያ ናቸው። ምግባራቸውን ከዚህ ከሚገቡት መለየት ትችላላችሁ። ኤኒዌይስ ቁርአኑ በግልጽ የሚከለክለው ነገር አለ። እሱ ምንድነው? እሱ አማኝ ላልሆነ እንዳይሰግድበት ሶላተል ጀናዛ እንትን እንዳይልበት ይከለክላል። ጸሎት እንዳያደርግ
ይከለክላል ማለት ነው። የተለያዩ ፈተዋዎችም እንደሚጠቁሙት ደግሞ የአንደኛው መቃብር ላይ መቀበር እንደሌለባቸውም ይናገራሉ። አማኝ ያልሆነ ከሙስሊም መቃብር ጋር መቀበር እንደሌለበት ይናገራል። ሙስሊም እባክህ፣ በመጀመሪያ ደረጃ ሙስሊም ተብሎ እንደሱ አይደለም የሚጻፈው። ሁለተኛ ደረጃ ደግሞ ታንተ ቀድመው ይገባሉ። አንድ የሚዩት አድርግና ተራን ጠብቅ። እሱን እንመለከታለን ማለት ነው። አይ ቲንክ ሁሉም ነፍስ ሞትን ቀማሽ ነች። እንኳን ደህና መጣ። ሁሉም ነፍስ ሞትን ቀማሽ ነች። ይሰማል? ሚዩት ነው እያወራ ከሆነ። ኦኬ ሰይድ እንኳን ደህና መጣ። ይሰማል? አሁን ይሰማል? ይሰማል። እንኳን ደህና መጣ። ኦኬ። በባለፈው የሆነ ጥያቄ ሰምቼ ነበር እና እሱን መጠየቅ እችላለሁ? እንደ አንተ ያመጣኸው ሀሳብ ሜይ ቢ ቶፒኩን እንንካውና ጥያቄ ከሆነ በኋላ ላይ ምንድን ነው እኔ ያነሳሁት ነው። አዎ፣ አይ ወደ ሙስሊሙ በኩል የጠየቀው ጥያቄ ማለት ነው። አሁን ቶፒኩ አይደለም ያልተዋጠልኝ ስለሆነ ነው። ጊዜ ካለ ላይቭ ላይ ነው ያወራሁት ወይንስ ቪዲዮ ላይ? ትክክል። ሙስሊሞች ካፊሮችን ግደሉ ነው መግደል ታዟል ያልከው ላይ ሀሳብ ሰጥተህ ሜይ ቢ ቪዲዮ የሰራሁት እንዲሆን ይችላል። ቪዲዮ ላይ እኮ እዛው ይናገረዋል እኮ አቡ አብደላ የሚባለው ኡስታዝ እሱ ይናገረዋል እኮ። አዎ ይገደላሉ። በሸሪያ የምንተዳደር ከሆነ ሃይማኖትን ከቀየረ ይታረዳል። እና አሊ ሄደው ጨፍጭፈዋቸዋል፣ ገለዋቸዋል። እሱ ላይ ነው ሪያክሽን የሰራሁት። እኔ ብቻ ሳልሆን ያልኩት ኡስታዙም አዎ ይታረዳል፣ ይገደላል ነው ያለው። መታረድ ብቻ ሳይሆን አሊ እንደውም አቃጥሏቸዋል ነው። ስለዚህ ቪዲዮን አዳምጠው። ይኸው እዚህ ላይ ነው ሪያክሽን የሰራሁበት። ቀጥል። ለምንድን ነው ይህንን ያመጣሁት? ሁሉም ነፍስ ቀማሽ ነች። ከዚህ በፊት የዋብያ ኡስታዝ ምን አለ? አስተራረድን አሳምሩ በሚለው ላይ የሰውንም ተናግሮ ነበረ። የሰውንም በተናገረበት ላይ ለእንስሳ ብቻ ነው የተናገረው ብለው ነጠሉትና ውሸት ነው፣ አይገደልም፣ ከእስልምና ወጣ ካፊር አፖስቴት አይገደልም ብለው አሉ ዋብያዎቹ። ከዛ እሱን እኛም ቪክቲም አደረጉን። ይህንኛው ከዛ ምን አለ? አስቀድሞ ተቻቸው ቤታቸው ላይ ከእስልምና ወጣ አይገደልም አትበሉ፣ ይገደላል። ሱናን አናሳይ 4059 ሱናን አናሳይ 47 ሱናን አናሳይ 4066 ጠቀሰና ይገደላል አለ። ቻሌንጅ አደረጋቸው። ደገመና ሁለተኛ ደግሞ ቪዲዮ ተናገረ። ምን ብሎ ጨፍጭፈዋቸዋል እና አሊ ሱናን አናሳይ 61 ጠቀሰና ጨፍጭፈዋቸዋል። ከ60 ጀምሮ ያሉትን እነሱን ጠቅሶ ጨፍጭፈዋቸዋል አለ። ይሄንን ቪዲዮ ነው ያሰማሁት። ቀጥል። ማለት ሰላም ማለት ነው። ያቱሩን ስለሚሰጡ የፍርሱን ትክክል አይደለም። አንተ አሁን እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። አላህ ሱብሓነሁ ወተዓላ እንደዛ ነው ያስቀመጠው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ መንበደለ ዲነ ፈቅቱ ለምሳሌ ወይም ደግሞ የሙስሊም አንድን ለመበታት የሚሯሯጥንም የሙስሊም መሪ ኖሯቸው በዛ መሪ ስር የተጓዙ ያለውን እምቢ ካለ ማሰር፣ መግደል ብላ የሚፈቀድበት ሁኔታ አለ። ለምን? ሙስሊሞችን ለአደጋ የሚያጋልጥ ስለሆነ። ሰላም ማለት እዚህ ጋር አንተም በሃይማኖት እኔ አልነካውክም እና ለድንጋይ ልስገድ ሲል እዛ ጊዜ ሰላም አይደለም። ምክንያቱም ሰላም ተብሎ ሲገለጽ ያ ስለሆነ አንተን የሚሰድብህ እንዳውም ሰብሮ አላህ ለፈው ነው ያለው። እንደውም አንተን የሚሰድብህ አንተን ድንበር የሚያልፍብህ ሀታ ሰው የሚገልብህን ወይን ታፉ ይላል አላህ ይቅር ብትልሃል። የአንተን ጉዳይ የዲን ጉዳይ ግን ይቅር ብትልሃል። ቃቲሉ ሀታ ላ ተኩነ ፊትነቱን ወየኩነ ዲኑ ኩሉ ሊላህ ያለው አየሁ። እዚህ ጋር የአንተን ጉዳይ አውፍ ቤተሰብ ገደለብህ አውፍ በሉ ይልሃል። አውፍ ብትል የበለጠ ነው ይላል አላህ። ቤተሰብ ገድሎብሃል እኮ አውፍ በሉ ብትል የበለጠ ነው ይልሃል። ግን ክህደት ምህረት ምን አለ? ቃቲሉ አለ ተጋደሉ ሀታ ላ ተኩነ ፊትነቱን ሽርክ ማለት ነው። ሽርክ የሚባል በአላህ ላይ ማጋራት የሚባል አንይዳ ነ የጥሩ ሲና የቡራ አክሳ እያለ የሚያምርት እንዳለ እስኪጠፋ ድረስ ወየኩነ ዲኑ ኩሉ ሊላህ ሃይማኖት የተባለ ይህንን ቪዲዮ እንደውም መሰረት አድርጎ የሰራው ማን ነው? ሼክ ኡመር ላይ ነው መሰረት አድርጎ የሰራው። የዋህባሾቹ እሳቸው ላይ ነው። እሳቸውን እንደ መሪ እንደ እንትን አድርገው የሚከተሉ ብሎ የእሳቸውን ስም ጠርቶ ሜይ ቢ ቪዲዮ እዚኛው ላይ ተቆርጧል ይመስለኛል። ስማቸውን ጠርቶ ነው ሼክ ኡመርም ብሎ ሽርክ ውስጥ ናቸው ያሉት ቀጥታ የሚገደሉ ብሎ ሄደው
ያብራራበት። ቀጥል ክርስቲያን። አጠቃላይ አላህ ብቻ እስከሆነ ድረስ ተዋጋ ብሎ የሙስሊም መሪዎች ላይ አላህ ትእዛዝ ያስቀምጣል። ስለዚህ ይሄ በዛ ነው የሚገለጸው። ይህንን ጫና አድርጌ የምነግርህ ለአንተ ብቻ አይደለም። ብዙ ሰዎች ይህንን ነገር ታፍኗል ድምፅ ከመቶ ዘጠኝ አሁን ይሰማል። ያ እና 5% በሚባልበት ደረጃ ሙስሊሙ ራሱ በዘር ይፋጫታል። እስቲ በእውነቱ ስንነጋገር አሁን እንበለውና ሳውዲ እሷ እንግዲህ አሁን በኢስላም አመራር ላይ የምትሄደው በዓለም ደረጃ በኢስላም ላይ የምትገለጸው እሷ ናት። በተውሂድም ያለ ሽርክ የሌለባት ዛሂር የሆነ እሷ ናት። አንድ መሪ ብቻ ነው በእስልምና ሕግ መሰረት በቃ ዞሮ ዞሮ ዋናው መጀመሪያ የተናገረው ላይ ምን አይደለም። እኔ የሰራሁበት ላይ ስፔሲፊክሊ ሄዶ ጨፍጭፏቸዋል ምናምን የሚልበት ንግግር አለው። አንተ ላይ የሼክ ዑመርን ይጠቅስና እሳቸውን እንደ ምሳሌ አድርገው የሚከተሉ ሙሽሪክ ናቸው ካፊር ናቸው ብሎ ነው የሚለው። እሳቸውም መገደል እንዳለባቸው ነው። ጥያቄያችንን ራይት እያደረግን ለመሄድ ያክል ማለት ነው። ሜይ ቢ እስካሁን ድረስ እንዴት ሊቆይ ቻለ? ወይ ከክርስትና ወይ ከእስልምና? ይሄ እስልምና ግዴታ አድርጎት ከሆነ እንዴት ሊቆይ ቻለ እስካሁን ድረስ? ከሁለት አንዱ። ሌላኛው ስላል እንዴት ነው ሊቆይ የቻለው ተብለው ተጠይቆ ሌላኛው አንደኛ አቅም ስለሌለን ነው እሱን ያላደረግነው ብሎ ሌላኛው ኡስታዝ መልሶታል። ይህንን ጥያቄ ተጠይቆ። እሺ ቀጥል ክርስቲያን። እውነቱ እንዲህ ሲገለጽ ሙርተድን መግደል የለም እያላችሁ ታጨበጭቡ የምትውሉብን ሰዎች ይኸው አልይንም አስዋሹት። ሰሃቦችን በአንድ ድምፅ ሙሰይለመቱል ከዛብና ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው አልይ ብን አቢ ጣሊብ ደግሞ አንተ ጌታ ነህ ያሉት ሰዎችን ገደላቸው። መግደልም መግደል መሰላችሁ? ሾሎቆ ቀዶ ገደል ቆፍሮ እሳት ለኩሶበት አቃጠላቸው። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ። ግን ዛሬ አንዱ ይመጣና ዛሬ ቀትል ሙርተድ የሚል ጉዳይ ላይ ይሄ ጉዳዩ ሲመጣ እንነጋገር ወይም ደግሞ ይህ መሳላ በሸሪዓ የተቀመጠ ነው ብሎ አብራርቶ ገልጾ እንዴት መብራራት እንዳለበት አብራርቶ ማለፍ ሲገባ ወላኪን ላላላ ከተጣላህ ነው ከተፋለመህ ነው ከተዋጋህ ነው ብሎ ይክዳል። ኧረ ትክክል አይደለም ብለህ ስታርም የሰሃቦችን ጋሻ ስትሆን የሰሃቦች መከታ ስትሆን ሰሃቦች ሀቅ ላይ ነበሩ አንተ ያልከው ነው ስህተት ስትነሳ ላላ ሰሃቦች የተሳሳቱት እሱ ሀቅ ነው ብለው ለተራ ሰው ሰሃባን ነቅፈው የሚከራከሩ ሰዎች እንሰማላችሁ። ስለዚህ ዋና ምንድነው እሱ ሙርተዶች ይገደላሉ የሚለው? አዎ ሰሃባዎቹ ጨፍጭፈዋቸዋል። ሙርተድ ከሆነ ትገደላለህ። አሁን ላይ አይገደልም የሚሉት እየዋሹ ነው የሚል ነው። እሱም ፖይንት ነው። አይ ዶንት ኖ ምንም የዋሻሁት ነገር ያለ አይመስለኝም። ቪዲዮውን አንድቼ ነው ያሰማሁት። ከዛ በኋላ እንትኑን ነው ኮት ያደረኩት። ኤኒዌይስ ወደ ቶፒኩ እንመለስ። የዛሬ ቶፒካችን ከመቃብር ቅጣት ጋር በተያያዘ ነው። ባይዘ ሙሉ ቪዲዮውን አዳምጡት። የሰውየውን ለሀባሾቹ ኡስታዝ ለሱ ነው የተናገረው፣ ለሼክ ዑመር። እሳቸው የሚያከብርም ሼክ ዑመር ጀግና እሳቸው ያውቃሉ ምናምን ብሎ ለሚቀጠላቸው ያንን ሜንሽን ያደረገው ማንን አመጣ? አሊን አመጣ። አሊን ያደነቁትን ጌታም እንደ ጌታም ያሉትን ጨፍጭፎ ነው የገደላቸው። እንትን አላቸው፣ እሳት ነው የኮሰባቸው፣ አቃጠላቸው ምናምን ብሎ አለ። ስለዚህ ሼክ ዑመርም እንደዛ ይገባቸዋል። ኢምፕሊኬሽኑ ሙርተድ ናቸው ያባሹ የሚል ነው ኢምፕሊኬሽኑ ማለት ነው። ዋናው የሰውየው ምላሹ ኢንቴንሽኑ ግን ምንድነው? ሙርተድ ይገደላል፣ ከእስልምና የወጣ ሰው ይታረዳል፣ ይገደላል የሚል ንግግር ነው። አንድ አይደለም ደጋግሞ ነው ይህንን ፈትዋ የሰጠበት። ከሌሎቹ ጋር ደግሞ አይገደልም ከሚሉት ጋር ደግሞ አቋም ይዞ ተጣልቷቸዋልም። አቋም ይዘው ተለያይተውበታል በዚህ ጉዳይ ላይ። እንዴት አይገደላችሁ ብሎ ማለት ነው። ያለህን አቋም እና ሁኔታውን በጣም እያበረታታው እያለ እያደረግ ያለው ነገር ግን አህባሽና ወሃብይ በሚለው ሁኔታ እንኳን ትንሽ እንደው ጣለቅ ብሎ ያን ያክል ማውራት አስፈላጊ ይሆን አይመስለኝም። ማለት ሁለት መስጊድ የላቸውም፣ አንድ መስጊድ ነው የሚሰግዱት። የአቂዳ ልዩነት ውስጥ አንዳንድ ነገር ሊፈጠር ይችላል። ያም ደግሞ
አሁን ልክ እንዳመጣቸው አይነት ሰዎች ማለት ነው። እነሱ ግን እኛን አይወክሉንም። ልታውቅ የሚገባ ነገር እኛን የሚወክሉን ረሱላችን ሰለላሁ ዐለይሂ ወሰለም እሳቸውን ሐቅና መንገድ ነው ተከትለን የምንሄደው። አዲስ ነገር እንትን እያሉ የሚያመጡ ነገር ካሉ እኛ እነሱን ካንስል ማድረግ ነው። ምክንያቱም ሁለት መስጊድ የለም የምንሰግደው፣ አህባሽም ወሃቢያም ሁሉም የሚሰግድ አንድ ነው። የሆነ ነገር ቢፈጠር በማንኛውም አንድ ነን እና ሁኔታዎችን እኩል አድርገህ መቃወም ሳይሆን እንደ ቫላንስ ነው ማለት። አዳምጣ። እሳቸው የሚወክሉ ከሆነ በቁርአን ላይ በአንድ ጥቅስ ከተከራከርክ ትከፍራለህ? አትከፍርም? ከተለያየ በነብይ ንግግር መሰረት በአንድ ጥቅስ እንኳን በቁርአን ላይ ከተለያየ በአንድ ጥቅስ እንኳን ክርክር ውስጥ ከገባና ልዩነት ውስጥ ከገባ አንደኛው ይከፍራል? አይከፍርም? ማንና ማንም ይሁን ጫላና አበበም ይሁን በቁርአን ላይ በአንድ ቁርአን ላይ በመጣ ጥቅስ ላይ አንደኛው ሌላ ካለ ሌላኛው ካለ አንደኛው ካፊር ይሆናል? አይሆንም? እስልምና ውስጥ ሆኖ ነው በቁርአን ላይ የተለያየህበት ካልኩ እኮ ነው። ቁርአን የሚያምን መቼም ክርስቲያን አይደለም። አምጣልኝ እስኪ እሱን እስልምና ውስጥ ሆኖ የተለያየው ሁኔታ አምጣልኝ። ኦኬ፣ ነብይ ስንት ቦታ ነው እስልምና ይከፋፈላል ያለው? ንገረኝ፣ እኔ አላውቀውም። እሺ ተማር በቃ። ኤኒዌይስ ክርስቲያን ቶፒኩን ፓራፍሬዝ አድርገው የምታውቁ ብቻ ግቡ። አዎ እንደዚሁ በደመ ነፍስ ብቻ በዘልማድ መስጊድ ውስጥ ምናምን የሚወሩ እንትኖችን ይዛችሁ ባታንጸባረቁ ጥሩ ነው። በእውቀትና በትምህርት ሲሆን ደግሞ አሪፍ ነው። እኛ ቁርአንና ሀዲስ ነው እየጠቀስን እየተናገርን ያለ ነው። ወደ ቶፒካችን እንመለስና ምንድን ነው አህባሽና ወሃቢያ ማለት ነው። አህባሾች ያው አላህ ያለ ቦታ ነው ያለው ብለው የሚያምኑ ናቸው። ወሃቢያዎች ደግሞ አላህ ከአርሽ በላይ ነው ወይም ደግሞ አላህ ከአርሽ በላይ ነው ያለው ብለው ያምናሉ በዛቱ ማለት ነው። ስለዚህ እነዚህ ሁለት በተለያየ በአንዲት የቁርአን አንቀጽ የተለያየ ሁለት አቂዳ ነው ያላቸው ማለት ነው። በአምላክ ጉዳይ ክርስቲያን ሁሉ ነፍስ ሞትን ቀማሽ ነች። አላህ የት ነው ያለው ብለህ ነው? ሁሉ ነፍስን ዛኢቀቱል መውት። እሺ አውራ። አላህ የት ነው ብለህ ነው የምታምነው? አላህ የት ብለህ ነው የምታምነው? ከአርሽ በላይ ነው ብለህ ነው የምታምነው ወይንስ አይደለም? ነዓም። ምን አርረህማኑ ዐለል አርሽ እስተዋ። ኦኬ፣ አላህ አካላት አሉት? እጅ አለው? አላህ የለውም። አላህ እጅ የለውም። ከሁሉም ነገር የተዘላዳ ነው። ምኑ ነውና? እግርስ የለውም። ባትስ? ቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ይሄ ለእኔ ትልቅ ማስረጃ ነው። ማይጠየቁን አጭር ሱራ ላይ ሌላ አስረዳህ። ምን ችግር አለው? እየገባህ ያለበት ነው ባጭል። ለጠየቁ ጥያቄ እዛ ክፍል ውስጥ ምላሽ ካለው ያው ንጽጽር አቆማለሁኝ። አንተ ላልከው እኔ ለጠየቁት ከሆነ ምላሹ እኔ ጠየቁ ምንድን ነው? አላህ አልወለደም አልተወለደም ሁ ኬርስ። እኔ ለእርባታ አልፈለግኩትም። ላልጠየቁ ጥያቄ ምላሽ አትሰጥም። አላህ አንዱ ነው። እኔ ስንቱ ነው ብዬ አልጠየቅኩም። አላህ ቢጤ አምሳያ የለውም። ማን ይመስላል ብዬ አልጠየቅኩም። ላልጠየቅኩ ለምን ምላሽ ትሰጣለህ? ሀባሽ አይደለም ዋብያ ነው። በሀባሽ ጭንብል የመጣኸው እነሱን እንትን ለማለት ስለፈለግክ ነው። ራስህ ሆነህ ነው እችኛዋን እንደዚህ ብዬ ልጠቀም ብለህ ስለሞከርክ ነው። ራሳችሁ ሁኑ ዋብያዎች፣ የራሳችሁን አቂዳ ይዛችሁ ነው። ኤኒዌይስ ክርስቲያን ቶፒኩን እንትን በለውና ምንድነው እሱ ዋና ቶፒካችን የቀብር ጀናዛል ሰላተል ጀናዛ ላይ የሚደረጉ እንትኖች አሉ። ሰው እሱ ደግሞ ትልቅ ቦታ የሚሰጠው ነው። በሀዲሳቶቹ እንደሚናገሩት ኃጢአትን ይቅር እስከ ማስባል ድረስ የሚደርስ አንድ ቤት አድርገው በቃ ኃጢአትን ይቅር እስከ ማስባል ድረስ የሚደርስ ስለሆነ ስለዚህ እንደ ቀላል የሚታይ አይደለም። ሎክ አሁን
ምግብ መብላት አንችልም። ሀባሽ ዋብያ ምግብ መብላት አይችልም። ዋብያ ሀባሽን ማር ያረደውን መብላት አይችልም። ማግባት አይቻልም የተባባሉ በዚህ መጠን ከተለያዩ ሰላተል ጀናዛ ይሰግድበታል ማለት 100 ሰው ሆኖ እንኳን ሰላተል ጀናዛ ከሰገደበት ኃጢአቱን ይቅር የሚያስብል ከሆነ ሀባሽ ሆነ ዋብያ ሆነ እንደምን መከራከር አስፈለገ? ካለ ሰላተል ጀናዛ ሲሰግድለት ኃጢአቱ ይቅር የሚባል ከሆነ ኖክ ሀባሽ ሆነ ዋብያ ሆነ አሁን መጣላት ያስፈልጋቸው ማለት ነው። ለሀባሹ ልክ ሲሞት ዋብያው ሰላተል ጀናዛ ይሰግድለትና ምን ያደርገዋል ማለት ነው? ዋብያው ዋብያ ያደርገዋል ሀባሹን ሬሳውን ማለት ነው። ሙስሊም ነው ብሎ ካመነና ችግር የለውም አንድ ነን ካለ ሀባሹ በተመሳሳይ ደግሞ ለዋብያው በተመሳሳይ ዋብያው ሲሞት ሬሳው ላይ ይሰግድለትና ሀባሽ ያደርገዋል ማለት ነው። ሬሳው መጣላትም አይጠበቅባቸውም፣ መጨቃጨቅም አይጠበቅባቸውም። የተለያየ አካል እያመለኩ ማለት ነው። ሙስሊም ነች ብትለዋ ብቻ ካያያዘቻቸው ማለት ነው። ለሺያውም እንደዛው ይሰራል፣ ለአህመዲያኖቹም እንደዛው ይሰራል። ሙስሊም ነን ብለው ስለሚያምኑ እነሱም ማለት ነው። ነገር ግን ምን ብሏል ነብዩ? በአንድ የቁርአን አያ ላይ እንኳን ከተለያያችሁና ተተጨቃጨቃችሁ ተተከራከራችሁ ካፊር ነው ብሏል። አንድ በሉ። ሁለተኛ በቁርአን ውስጥ በግልጽ የመጣው መሐመድ የሰጣችሁ ማንኛውን ነገር ሳታመናቱ ያዙ፣ የከለከላችሁን ተከልከሉ ብሏል። ሁለት በሉ። አላህንና ሙሐመድን በሙሉ እስካላስፈረዳችሁ ድረስ ለእናንተ ምንም ለዋጭ የላችሁም ብሏል። ሶስት በሉ። በሙሉ ሙሐመድ በሰጣችሁ እስካላመናችሁ ድረስ እምነት የላችሁም ብሏል። አራት በሉ። እነዚህ በቀላሉ ያሉ ናቸው። ሱራ 33 36 ሱራ 4 65 ሱራ 59 7 ያሉ ጥቅሶች ናቸው። እነኝን ያፋርሳል። ምን ቁርአን ላይ አንዱ ጥቅስ ላይ እንኳን የተለያየ አረዳድ አላቸው። የተለያየ በግልጽ ሐዲሱ ደግሞ የሚለው ምንድነው? እሱ በአንዱ እንኳን ከተለያያችሁ ከፍረሃል ነው የሚለው። ስለዚህ ሙሐመድን ማስዋሸት ይሻላል ወይንስ በግልጽ አቋም መያዝና አይ የኔ ያስተምረው ይሄ ነው ማለት? በእርግጥ የሀባሾቹ ትልልቅ ሼኮቻቸው ነው አንድ አይደለንም ከዋሃብያ ጋር አንድ አይደለንም የሚል አቋም አላቸው። ስለዚህ ይሄንን የምናየው ይሆናል። ናፊ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው። አላህና አልሐምዱሊላህ ረቢል ዓለሚን። መልካም። የዛሬ ቶፒካችን ሜቢ ግልጽ ነው። ያው ግልጽ ነው። አንድ ዋብያ ቢሞት ዋብያ የሆነ እያወቃችሁ ሰላተል ጀናዛ ይሰገድበታል? እንደ ሀባሽ አይሰገድበትም። ኦኬ ሰላተል ጀናዛ አይሰገድበትም። ምክንያቱም አላህ ፍሪ በአላህ ምን አይነት አማርኛ ነው የምታወሪው? አስተግፍሩላህ። ምን አልሽኝ ነጁ? ምን አልሽኝ? አላህም ፍሪ አይሰገድበትም ትያለሽ? የትኛውን አላህ ሲጀመር እዚህ ጋር ፎይ አንተ የፈለክበት ዓላማ አይ የትኛውን አላህ ነው የምትፈራው? የራሷን ከሆነ ትፈራለች። ያንቺን ከሆነ ግን ልትፈራው አትችልም። ያንቺን ነው አላህ ሁለት ሆኖ አያውቅም። ማይ ብራዘር አላህ ሁለት ሆኖ አያውቅም። ይቅርታ እዚህ ጋር ሁለት ሆኖ አያውቅም ይላል። አይ ነው ማለት ነጁ ሰላተል ጀናዛ አይሰገድም ነጁ። ይሄ አንድ ቪዲዮ አንዴ ጋብዘን ክርስቲያን። ይሄ ቦልድሊ የተለልቆቹ ያባሾቹ ሁሉ አቋም ነው የሚስማሙበት። ሁሉም ምንድነው እሱ በግልጽ ዋብያ መሆኑ የታወቀበት። እነሱ አይደለም በሀባሽ ላይ በራሳቸው ሰው ራሱ በማይሰግድ ላይ አይሰግዱም። አንቺ ለምንድን ነው በዚህ ጋር እነሱ በማይሰግዱ ሰላት ስሚ፣ ሰላት የጀነት ቁልፍ ናት። ገብቶሻል? ካፊሮችን እና እኛን የሚለየን በሰላት ነው። ቢገባሽ ማለት ነው። ሰላት የማይሰግድ ሰው ከእስልምና ይወጣል ነው በቃ። ኦኬ አንድ ካፍር የማይሰግድ ሰው ከእስልምና በቃ እንደወጣ ነው የሚቆጠረው። ኦኬ አንድ ክርስቲያን ተነስቶ ከሰገደ ዙሁርን፣ ኢሻ፣ መግሪብን ከሰገደ ሙስሊም ሆነ ነው የምትይው? ኖ አይደለም። መጀመሪያ መስፈርቱ ማለት አለበት። አንድ ሙስሊም ለመባል እኮ መጀመሪያ መስፈርት አለው። ሰላት ስለሰገደ እኮ አይደለም። ግን ሰላት የጀነት ቁልፍ ናት። የሚለየን ሰላት ነው እኮ። ለማን ነው የምትሰግጂው? ለየትኛው አላህ? ለአላህ ነው።
ከአርሽ በላይ ላለው ወይንስ ላለው አላህ ነው ወይንስ ለሌለው? ከአርሽ በላይ እጅ ባት ምናምን ላለው እሱን ደግሞ ኢየሱስ ነው እጅ ምናምን ላይክ ሰው የሰው እንትን የምትሉት ኢየሱስ ነው። አላህ በሰው ከአርሽ በላይ ያለው እግር አለው። ይሄ ቆይ ከአርሽ በላይ ያለው አለ የእናንተ የለው? እሱን አላውቅም ማለት ብዙ እውቀት የለኝም። ግን ደግሞ ክርስቲያን ለየ ከነሱ ዋብያ ብለሽ እጅ እግርን ከካድሽ አይ ኖ እነሱ ብለው እንትን የሚሉ እነሱ አንድ አዳምጪ። ክርስቲያን ቀጥላ እንደ ቪዲዮን ቆረጥ አድርገውና አናስለምጣል። ለሶላተል ጀናዛ አንድ ዋሃብያ ቢሞት በሱ ላይ ሶላተል ጀናዛ መስገድ ይቻላል ወይ? ዋሃብያ ሲባል አሁን ዋሃብያ ነው የተጠየቀው። ረጅም ደቂቃ መሰለኝ ወደ መጨረሻ አካባቢ ነው እንትን የሚያብራራው። እንትን ባለው አዳምጪ አቂዳቸውን ትንሽ ይበለውና ከዛ አደርገዋለሁ። እሺ ቀጥል። አላሁ ተዓላን ከመክሉቃቱ ጋር የሚያመሳስል ሙሸቢህ የሆነ ያንን አቂዳ ይዞ የሞተ ዋሃቢይ ከሆነ አላህን በሰው ምስል አድርጎ ነው ያስቡት። አላህ ምስል አለው ብለው ኪታቦቻቸው ላይ አስፍረዋል። ባቡ ማጃ ፊ ሱራ ብለው ምስል ብለው ከዚያ በኋላ ኢነ አላህ ኸለቀ አደመ ዐላ ሱረቲሂ የሚል ነገር አስቀምጠው አንሰግድበትም ሲባል እንደው አውላ እና ዩሰላ ዐለይሂ ሳይሆን ላ የጁዙ አን ዩሰላ ዐለይሂ በሱ ላይ መስገድ አይቻልም። እምነቱ ትክክል አልነበረምና አንድ እኛ ጋር በእነዚህ ላይ መስገድ አይቻልም። ይሄ ሰውዬ ምንድን ነው? እፎይ ትነግረኛለህ? የዚህ ሰው ግለሰብ ማንነት ክርስቲያን ነው አይደለም? አህባሽ ነው ልትለኝ ነው? አሁን አይደለም፣ ክርስቲያን ቄስ ነው። ከውሃብያ ዲያቆን ነው። አይ ነው ያውቀዋለሁ፣ ቄስ ነው። ኧረ በእናትህ ክርስቲያን ያችን ልጅ አስደምጠን፣ እንደውም አስደምጠን። መዛት እዛ አልከኝ። የዋህብያዎችን ውሸት እና ቅጥፈት ቄስ ነው ይሄ። አሁን ማስረጃ የለህም እኮ። እችኛዋ ደግሞ ምንድን ነች? ሰንበት ተማሪ ዋህብያዎች ቅጥፈታቸውን አዳምጦ የቅድሙ ቄስ ልጅ ነች እቺ። እሺ እኛ እንደዛ ብለን ሳይሆን መሰለህ አንዴ ቆንጅት የዋህብያ ውሸት ይልኝ። እናንተ እኮ በቃ እውነተኛ ማለት እንዳልሆነ ነገር ተናገሩኝ። በቃ ትዕግስት ምን ሆነሽ ነው ምናምን ነገር ብሎ ተናገሩኝ። ሲናገሩኝ ምንድን ነው የጠፋችሁ ምናምን እስኪ ንገሩኝ ምናምን ነገር ስላቸው ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድን ነው አለች። ያዘው ዝለሉት ወገን፣ ቤተክርስቲያን ውስጥ ዝለሉት ብንባለው ቅዳሴ ስትሄድ ዝለሉት ብንባለው ነገር 1700 ክርስቲያን አለ። ከዚህ ውስጥ ቢያንስ ከ1000 አካባቢ የሚሆነው ክርስቲያን ነው የሚሆነው እና አለ በዚህ በጣም ነው የሚያታልሏቸው። ባይዞ ይሄ ተረት ቀላል ነገር እንዳይመስላችሁ ለዘመናት ሲያወሩት ነበር። አሁንም ሚዲያ ላይ ጭራሽ ዘውት መጡ ማለት ነው። ዝለሉት ብትባሉት በገመድ ተደርጎ የሚዘለል ነገር አለ እያለችን ነው። ባይዞ የትኛውም ሙስሊም የፈለገው ቤተክርስቲያን ገብቶ ጣዖት ከሚባል ድረስ ገብቶ ማስቀደስ ይችላል፣ ማየት ይችላል፣ መግባት ይችላል። ባይዜ እፎይ ሰላም ነው። አንዴ ተረጋጋ መሐመድ። ቆይ ተረጋጊ። ያኛው ያ ሰውዬው ማን ነው ስላለ ነው ያመጣናት ይችል የእናንተዎቹ እንዴት እንደሚዋሹብን ልናሳይ ነው። ምክንያቱም ከስር ያለ ክርስቲያን እስልምና በተለይ ዋህብያው ምን ያህል ውሸተኛ መሆኑን፣ ምክንያቱም ምንም ደካማ እንኳን ቢሆን በአመት ቢያንስ የተወሰነች ጊዜ ቤተክርስቲያን ይሄዳል ክርስቲያን። ስለዚህ ዋህብያ ማለት ምን አይነት ውሸታም ወራዳ መሆኑ ማንነታችሁን ማወቅ አለበት። የእናንተን እያመጣን ስናሳየው አንዳንዴ እኛ ያልነው ትክክል ላይ ወይን አልተረጎሙት ይሆን ብሎ ሊያስብ ይችላል። የእኛን አስተምሮ ግን እንዴት እንደምትዋሹ በሚዲያዎቻችሁ ላይ ለክርስቲያኖቻችን ስናሳይ ወራዶች መሆናችሁን ሚዲያዎች ይሄ ይኸውልሽ ቲክቶክ ላይ ቢተላለፍ ቀለል አድርገን እናየው ነበር።
በቴሌቪዥን ጣቢያ ነው የሚያስተላልፉት። እንደዚህ ወራዳ ፕሮግራም ማለት ነው። ቀጥል ክርስቲያን ገደል ሙስሊም ነች ጅልባቢስት ነች ስትለኝ ዝላሉት የሚባለው ሁሌም ይባላል፣ ግን እኔም አላውቀውም ለምን እንደሆነ አልኳትኝ እኮ እሱን ጠይቂ ያለችኝ። እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን እንግባባለን ጠይቂ ምናምን ነገር አለችኝ። እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላው ትምህርት ነው አሉ። ግን እኔ መመለሱን ሻለመያዙን አላስታወስኩትም፣ ምንም አልመጣልኝም። እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጥ ያዘው። አሁን የሚዘለለው ምንድነው? መጽሐፍ ሆነ ደግሞ ማለት ነው። ኦራይት ስፋይን። ይህንን ያለቻት ደግሞ ሙስሊም ነች። በምን አወቀች? እንደው ቢኖር እንኳን ኦራይት። አሁን ምን አይነት ስተሳተች? እንደገና ደግሞ ታሪኮችን እንዴት እንደምታማታዩት ቁርባን የሚቆረብበት ጥምቀት የሚጠመቅበት ቦታ አለች። ቁርባን የሚቆረብበትና ጥምቀት የሚጠመቅበት እንትና አንድ ቦታ አይደለም። የጥምቀት ቦታ ለብቻ ነው። የሚጠመቁበት ሰዎች የሚጠመቁበት ውሃ ያለበት ለብቻ ነው። ቁርባን የሚቆረብበት ደግሞ ለብቻ ነው። አይገናኝም ሁለቱ። ምን አለች? ቁርባን የሚቆረብበት ጥምቀት የሚካሄድበት ላይ ሁለት የማይገናኙ ቦታዎችን አንድነት አደረገቻቸው። እንቀጥል ቀጥል። እያላገባች ሴት አትነካም። በቃ የዛ ቤተክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካሉ በስተቀር ማንም አይነካም። ያላገባች ሴት አትነካው የሚባል ነገር አለን? ያላገባች ሴት መጽሐፍ አነካም የሚል የትኛው መጽሐፋችን? ያላገባች ሴት ማነካው? ያገባች እንጂ ያላገባች ማነካው? ይህን ለሙስሊሞቹ ሳይሆን ለክርስቲያኖች መቼም እስልምና ያለ ውሸት ማይቆም መሆኑን ከዚህ መረዳት ትችላላችሁ። ማወቅ እንፈልጋለን የሚል ሙስሊም ካለ ደግሞ ቤተክርስቲያን ዛችሁት ሂዱ እና ክርስቲያን ሳትሆን እኮ መግባት ትችላለኛ ቤተክርስቲያን ብላችሁ ዛችሁት ግቡ። ታሳዩት። ምድር ማወቅ እንፈልገው የዋብያ ቅርፈት። እሺ ቀጥል። እና ያንን ነገር ለማምጣት ገባሁን ውስጥ እንዲህ ተጸድቶ ውስጥ አስድተውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ መሀል ላይ ቀይ ገመድ ነገር እንዲህ መሀሉ ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል፣ ግን አረብኛ አልመጣልኝም። እኔ ምንም አልመሰለኝም። እና አረብኛ ነው የተጻፈው። ጽፌላቸው ወሰድኩላት እና ልጅቷን አንብባው አስነብባ ትታ ሄደች። ሌላ ረብሻ ለማስነሳት ማለት። ከዛን ማን ያመጣው? ትዕግስት ናት ምናምን ነገር ተባለ። ሙሉ የኛ ጀማ ደግሞ መጡና አንቺ እንዴት ነው የቤተክርስቲያን ቀን የምታወጪው? ትታሰሪያለሽ፣ ሳታስፈቅጅ እንዴት ገባሽ? ለምንስ ገባሽ? ሌብነት ነው ምናምን ብለው እንትን አሉኝ። ከዛ ሄድኩና ልጅቷን ያስኳትኝ ያመጣውልሽ እኔ ነኝ እና እኔን ለማሰደብ ለምን ቸኩያለሽ? መጀመሪያ ለእኔ አንብብልኝ። እኔ ግን ይህም ብነገር እንጃ ለማመን በጣም ይከብዳል። እና በአረብ የተጻፈው ለኢላላ ሙሐመድ ረሱልላ ነው የሚለው አለች። ምንድነው የሚለው? ቤተክርስቲያኑ ላኢላሀ ኢለላህ ሙሐመድ ረሱልላ ነው የሚለው። አላህ ነው ጌታ አምላክ፣ ሙሐመድ ነው ነብይ። አረብኛ እሷ በቃ ሁሉም ደንቆሮ ነው እንደሷ ማለት ነው። አረብ ሄደው የመጡ እህቶች የሉንም፣ አረብኛ የሚችሉ የሉንም። ጌታ አላህ ነው ሙሐመድ መልእክተኛ ነው እያሉ ግን ውጭ ላይ አይደለም ይላሉ። ስታፍ ለማስያዝ እኮ ነው። አሁን በዚህ መጠን ነው ህዝቡ የሚያጃጅሉት፣ በዚህ መጠን ነው ያደነቆሯቸው ዋብያዎች። ይህ አሁን ተራ ሚዲያ አይደለም፣ ትልቅ ቴሌቪዥን ፕሮግራም ላይ ነው ባይዘ እንደዚህ አይነት ቅጥፈትና ውርደት ውሸት የሚያስተላልፉት። ለዘመናት እንደዚህ ብሬናቸውን እዘውታል፣ እንደዚህ እየዋሹ ማለት ነው። ማወቅ እንፈልጋለን የሚል ሙስሊም እህት ወንድም ጓደኞች ካሏችሁ እዛችኋቸው ሄዱ ቤተክርስቲያን። ያው ንካ እይ ምንድነው ማየት የምፈልገው በሉት። እንደዚህ ወራዶች ናቸው፣ ቆሻሾች ናቸው አብዮች።
አንድ አይደለም፣ በጣም ብዙ ውሸቶች ናቸው እንደዚህ ያዝንባቸው። አንደኛ ቅዳሴ የሚካሄድበት፣ ቁርባን የሚቆርብበት፣ ጥምቀት የሚጠመቅበት አንድ ቦታ ናቸው። አርጋ የሚዘለልበት አንድ ቦታ ነው አለች። ዋሃብዮች ውሸታም ነው። ጓዳምች ያው እያሳየንሽ እኮ ነው። አንደኛ አንድ ቦታ አይደለም። ዋሃብያን ከጠላችሁ ታዲያ ለምን አንድ ቦታ አይደለም? ኦልሬዲ ባላህ አምናችኋል። ጓዳምቻ ማሻአላህ ባላህ አምናችኋል ታያለሽ። አንቺም የዚችው ቢጤ ነሽ እኔ። ምክንያቱም አንድ ሰው ሲነግርሽ እኔ አሁን መስጊዳችሁ ውስጥ ምን እንዳለ ላላቅ እችላለሁ። መስጊዳችሁ ውስጥ ምን እንደሚቀመጥ ላላቅ እችላለሁ። ነገር ግን መስጊዳችሁ ውስጥ ኢየሱስ አምላክ ነው፣ ሙሐመድ ሐሰተኛ ነብይ ነው ተብሎ ተጽፏል ብዬ ብልሽ ምንድን ነው የምትይኝ? ኢየሱስ አምላክ ነው፣ ሙሐመድ ደግሞ ሐሰተኛ ነብይ ነው ተብሎ በግዕዝ ተጽፏል መስጊዳቸው ውስጥ እንደዛ አለ፣ በየመስጊዳቸው እንደዛ አለ ብዬ ብል ምንድን ነው ምላሽሽ የሚሆነው? ምላሽሽ ምንድን ነው የሚሆነው? ስለምናቅ እኮ ማለት ቁርአኑ ምናምን ስለምናቅ ምን እንደሆነ እናውቃለን። ግን በቃ አንቺ ታውቂያለሻል፣ እኛም ስለምናቅ ቤታችን ምን እንዳለ እናውቃለን። እንዲህ ሲቀጥፉብን ወራዶች መሆናችሁን ግን ወራዶች ናችሁ ስንል ያው መቀበል መቻል አለባችሁ። ስለዚህ ወደ ቶፒክ ሬቴት አታድርጊ። ደግመሽ ጣልቃ ከገባሽ አወርድሻለሁ። ተረጋጊ። ስለዚህ አሁን ወደ ቶፒክ ስንመልሰው ይህንን ያመጣ ነው ምንድነው እሱ የቅድሙን ያመጣሁትን የዋባሹን አይታወቅም አይነት እናንተ የሰራችሁት ነው ለማለት ነው። ማን ሰውዬ እንደሆነ ታውቀዋለህ ምናምን ብሎ ያለው ልክ ክርስቲያን እንደዛ ብሎ ተናግሮ ለዋብያዎች ወይም ደግሞ እንደዛ መረጃ እንዳመጣን አድርጎ ሰውየው አክት ስላደረገ ነው ይህንን ያመጣ ነው። የእናንተዎቹ እንደዚህ አይነት ድራማ እንደሚሰሩ ለማሳየት ነው። ሼክ የሆኑ የሼኮችን እያመጣን የምናሳየው እኛ ከፍለናቸው ወይም እንደዛ ብለው እንዲሰሩልን አድርገናቸው አስቀድሞ አይደለም፣ አስተምሮታችሁ ስለሆነ ነው። ከዛ አንጻር ነው። ስለዚህ በግልጽ ምንድነው እሱ እንትና ናፊ አቋም አሁን ከሼክ አቡበከር ነው የሚባለው ከእሱ ጋር ይስማማል። አቡበከር ነው አይደል የሚባለው? ናፊ ማን ነው የሚባለው? ክርስቲያን ዶክተር አቡበክር ሱሌማን ናቸው። ያ ስለዚህ እሳቸውም እንዳንቺ ያሉት ምንድነው እሱ አይቻልም። ኤኒዌይስ ማንኛው ነው ቀድሞ የመጣው? ነጁ አሁን ማይክሽን ማንሳት ትችያለሽ። እንኳን ደህና መጣሽ። በጣም ትረብሻለሽ ግን ለምንድን ነው? አሁን አንድ ነን ለማለት ነው እንጂ አንድ ነን ማለት አንድነት ጥሩ ነው፣ አንድነት ኃይል ነው ብሏል ሼክ ኡመርም። አንድ ነን እንበል፣ እንለያያለን አንበል፣ ህዝቡ ብዛት ይለናል። እንደዚህ የሚሉ አሉ። እኛ ምንድነው በተጻፈው ነገር ስለምናምን ነው። እነሱ ደግሞ እሺ ትቀጥላለች። ስለዚህ አንድ ነን ነው ይሁን። ስለዚህ ደግሞ ያፈነገጠ ሰው ደግሞ ሙሐመድ ምን ብሏል? ልዩነት ካለ እሱ ካፌር ነው ብሏል። ሳትፈልጊ 73 ቦታ እንከፈላለን ብለሽ ታምኛለሽ አይደለ? 7 ቦታ 73 ቦታ ሶሪ 7 ቦታ አይደለም 73 ቦታ። ከ73 ውስጥ ደግሞ አንደኛው ብቻ ነው ገነት የሚገባው። 72ቱ ገነት የሚገባል የኔ ኡመት 73 ቦታ ይከፈላል ብሏል። አዲሱን አንዴ ክፈትላት ወይንም ክርስቲያን ጀሚዓ ተርሚዲያ 640። ስለዚህ 73 ቦታ የሚከፈል ከሆነና አንደኛው ብቻ ከሆነ ገነት የሚገባው አይ ልዩነት የለንም ብሎ መሸፈን አይቻልም። ማውራት ትችላለህ። ተራ ጠብቅ ገና መግባት ነው። ስለዚህ ምንድነው እሱ በአስተምሮ ላይ ልዩነት ካለ በግልጽ በቁርአን ውስጥ ጭቅጭቅና ልዩነት ካለ ልዩነት አለ ማለት ነው። ያንቺን አምላክ የኔ አምላክ አይደለም እያለ በግድ ኖ አንድ ነን አንተ ጋር ማለት ይቻላል? እንኳን አምላክሽ የምታመልኪውን ያንቺን ጣዖት ነው እያልኩት ሉክ አምላክሽ ጣዖት ነው እያልኩት ኢቭን አንቺ አንድ ነው ብለሽ ብታስብ ይራሱ አንቺ የምትጠቅሽውን አምላክ ጣዖት ነው እያልኩት እንዴት ነው አንድ ሊሆን የሚችለው? ማለት አንቺ ስላልሽ ይሆናል ማለት አምልኮ የሚሆነው አንቺ ስላልሽ አይደለም ማለት እኔ ከምለው አንጻር ነው አይደለም? አይ እፎይ አንተ እንደዚህ ብትልም
ብዙም እኮ አላፈነገጥክም። ትድናለህ ስላልሽኝ አይሆንም እኮ እኔ ከምለው ነው እንደዚህ ነው ብዬ ከማደርገው አንጻር ነው ይፈርድብኛል አምላክ። ስለዚህ አንቺ አምላክን ጣዖት ነው ከሌሊቱ 1/3 ረታ ይመጣል የሚለው እሱም እንደ ጦጣ እንደ ዝንጀሮ የሚወጣ የሚገባ አርሽ ላይ ተንሳፈፈ እያልኩ እንደዚህ ሞክ እያደረግኩበት አይ ሙስሊም ነህ የአንተም አምላክ ነው እሱን ትክክለኛው እሱን እያመለከው ነው ማለት በጣም አስቸጋሪ ነው። ዋብያዎቹ ይህንን ትጠቀሙታላችሁ፣ አባሾቹ ግን እንደዚህ አይጠቀሙ። በዚህ ጉዳይ ላይ አንድ ነን አይሉም። ዋብያዎቹ ለምን እንደምትጠቀሙ ታውቂያለሽ? ለእንትን ብቻ የሚጠቀሙት ለቁጥር ጉዳይ ብቻ ነው። ሀባሾችን እስከምትበልጧቸው ነው። ከበለጣችኋቸው፣ ምክንያቱም ቁርአኑ አይምን ኪታቦቻችሁ ምንድን ነው የሚለው? ግደሏቸው ነው የሚለው። ሀባሾቹ ቀብር አምላኪ ናቸው። ቀብር አምላኪን ደግሞ መጋደል ግድ ነው። ኤቴስት አንቺ ከኤቴስትና ከክርስቲያን ከአይሁድ ከሀባሾች የቶቹ ናቸው ይቀርቡኛል ብለሽ ብታስቢው? የአህባሽ ከመሆን ኦርቶዶክስ በሆን ይሻለኛል። አንቺ አላህን አትፈሪም እንዴ? አንድ ነው ብለሽ ቆይተሽ አንድ ነው ብለሽ አላህን አትፈሪም? ማየር አሁንም እኮ ብዙ አትራራቅም። ተውሂድ ሶስት አምላኪ ከመሆን ብዙ አትራራቁም። ግን አንድ ነን ለምን አልሽ ታዲያ? አንድ ነን ለምንድን ነው ያልሽው? ለቁጥር ማለት ነው። ለምንድን ነው አንድ ነን ያልሽው? ይላል እኮ ኪታቦቻቸው እኮ ይላል። ናፊ ኤቴስትን ከመስበክ ሎክ ክርስቲያኖችን ወይን አይሁዶችን እነሱን እንትን ከማለት መጋደር ያለባቸው አባሾችን ነው ነው የሚለው። ምክንያቱም እነሱ መስጊድ ውስጥ ነው ያሉት። እነሱን ነው ቅድሚያ ማጥላት ያለባችሁ እነሱን ነው። ምክንያቱም እነኚዎቹ እስላም ነን ብለው በእስልምና ውስጥ ግን ስህተት የሚያስተምሩ ሰውም እንትም የሚያጠሙ ናቸውና መጋደልም እነሱን ነው ነው የሚለው። ቀበር አምላኪዎች ብሎ ታዲያ አንድ ነን ያልሽው ውሸት ለምን አስፈለገ? አንድ ነን ለምን አለች? ቅድም ያልኩት ነው የሚመጣው። አንድ ነን የሚለው መጠበቂያ ይሆናል። ምክንያቱም የቁጥር ጉዳይ ይሆናል አይደል? ነጁ አንድነት ኃይል ነው። አንድነት ጉልበት ነው። ስለዚህ ፕሊስ ተረጋጋ፣ ቆይ አንተ ተራን ጠብቅ። ስለዚህ ምን ይሆናል ማለት ነው? የአቅም ጉዳይ ይሆናል። ይሄ ፖለቲካ ይሆናል። በሃይማኖት ውስጥ ፖለቲካ ይሰራል ብለሽ ታምኛለሽ? ማለት ጤናማ ነው ብለሽ ታስቢያለሽ? ማለት ሃይማኖት እንደኛ ምን አለ መሰለሽ፣ አቋም አለን እንደኛ። እንኳን እንደዚህ ሰፊ ልዩነት ታይና እኔ አሁን ለምሳሌ በአምላክ ኮንሰፕት ላይ በአምላክ አስተምሮ ላይ አንድ ሁለት ስህተቶችን ብናገር እንድታረም እነገራለሁ። አይ የኔ አቋም ይሄ ነው ካልኩኝ ቀጥታ ከቤተክርስቲያን ላይ ያለው ወገዛለሁ። ቀጥታ ከቤተክርስቲያን በመጀመሪያ እነገራለሁ እንዳስተካከል። ይሄ እንደዚህ ተሳስተሃል፣ ስህተት ከሆነ ማለት ነው። ስህተቶች አክቹዋሊ የአፍ ስህተት ሊመጣ ይችላል። ሰው ሊሳሳት ይችላል ሲናገር። ከእውቀት ማነስ የተነሳ ሊሳሳት ይችላል፣ ባለማወቅ ማለት ነው። አስተምሮቱን በደንብ ካለማወቅ ሰው ሊስት ይችላል። ወይንም ደግሞ እያወቅሹ ስትናገሪ ዳጠ ሊሳን ይባላል። ስትናገሪ አፍ አምልጦሽ ልትሳሳች ትችላለሽ። ወይንም ደግሞ ንግግርሽ በሌላ መልኩ ሊተረጎምብሽ እና ስህተት ሊመጣብሽ ይችላል። ይሄ ከሆነ እንድትታረሚ ትነገሪያለሽ። እንደዚህ አይነት ስህተቶች ተተገኘብሽ። አቋምሽ ከሆነ ግን ቀጥታ ከቤተክርስቲያን ነው የምትለዩ፣ ትወገጃለሽ ከቤተክርስቲያን። የእናንተ ደግሞ ሰፊ ልዩ ነው፣ ጠባብ የሚባል አይደለም። ይህንኛውን ቀብረ አምላኪ እያላችሁት እነሱ ደግሞ እናንተን የሚወጣ የሚገባ እንደዚህ ከአርሽ በላይ ተንጠለጠለ ጣዖት ነው የምታመልኩት እያላችሁ ሰፊ ልዩነት ውስጥ ሆናችሁ አንድ ነን ማለት በጣም ከባድ ነው። በጣም ከባድ ነው። ከእናንተ እኛና ፕሮቴስታንቶች በጣም እንቀራረባለን። ሀባሽና ዋብያ ካላችሁ ይልቅ እኛና ፕሮቴስታንቶች ያለን በጣም ቅርብ ነን። የእናንተ ግን በጣም ሰፊ ልዩነት ነው፣ የሚያገዳድል ድረስ ማለት ነው። ምክንያቱም ኪታቦቻችሁ ላይ ያንን ስለያዘ ማለት ነው።
ዘሆል እናንተ የምትለያዩበት አምላክ ላይ ነው ሞር ፎከስ የሚያደርገው ማለት ነው። ከቦታ ከአካላት ከተውሂድ ጀምሮ ትለያያላችሁ። ገባሽ? እና ስለዚህ አንድ ነው የሚለው መጠበቂያ ብዙም አያሄድ